አንድ ሕፃን ልጅ የንጉሱ አማካሪ ተደርጎ ተሹሟል። ይህ ሕፃን ልጅ ለምን እንደተመረጠ ለማየት ተረቱን አብረን እንከታተል። የንጉሱ አዲስ ልብስ። ከዕለታት በአንድ ቀን በአንድ በጣም ሩቅ በሆነ ሀገር ውስጥ ከምንም ነገር በላይ ልብሶችን የሚወድ ንጉስ ይኖር ነበር። ይሄ ንጉስ በየቀኑ ለእያንዳንዱ ሰዓት የተለየ ልብስ ነበረው። ከሚኒስትሮቹ ጋር ከመነጋገር ወይም ህዝቡን ከመርዳት ይልቅ ጊዜውን ሙሉ የሚያጠፋው በመስታወት ፊት ቆሞ የሚያምሩ ካፖርቶችን፣ የሚያብረቀርቁ ቦት ጫማዎችንና የሚያማምሩ ዘውዶችን እያደነቀ ነበር። አንድ ቀን ሁለት እንግዳ ሰዎች ወደ ከተማው መጡ። ራሳቸውንም ሲያስተዋውቁ በጣም ልዩ ሸማኔዎች እንደሆኑና በዓለም ላይ ካሉ ልብሶች ሁሉ እጅግ በጣም ቆንጆና አስማታዊ ጨርቅ መስራት እንደሚችሉ ተናገሩ። ለንጉሠ ነገሥቱ እንዲህ ያሉት፣ ክቡርነቶ፣ የኛ ጨርቅ ቆንጆ ብቻ አይደለም፣ አስማታዊ ነው። ብልህና አስተዋይ የሆኑ ሰዎች ብቻ ናቸው ሊያዩት የሚችሉት። ማንኛውም ሞኝ ወይም ለሥራው ብቁ ያልሆነ ሰው ደግሞ ምንም ነገር አይታየውም። ይሄን ሲሰማ ንጉሠ ነገሥቱ ይሄ በጣም ድንቅ ነው። በዚህ አስማታዊ ጨርቅ የተሰሩ ልብሶችን ከለበስኩ በመንግስቴ ውስጥ ብልህ የሆነው ማን እንደሆነ እና ሞኝ የሆነው ማን እንደሆነ አውቃለሁ ብሎ አሰበ። ስለዚህ ለሸማኔዎቹ አንድ ትልቅ የወርቅ ከረጢት ሰጥቶ ወዲያውኑ ሥራ እንዲጀምሩ ነገራቸው። ሸማኔዎቹ ሁለት የሸማኔ መዳወሪያዎችን አዘጋጁ። ግን መዳወሪያዎቹ ላይ ምንም ነገር አልነበረም፣ ክር እንኳን አልነበረም። ሁለቱ ሸማኔዎች ግን እጆቻቸውን ወደፊትና ወደ ኋላ እያወዛወዙ ልክ ልብስ እንደሚሰሩ ያስመስሉ ነበር። ይህ ጨርቅ ምን ያህል ቀጭንና የሚያምር እንደሆነ ተመልከቱ እስቲ እያሉ ያደንቁ ነበር። ንጉሠ ነገሥቱ ምርጥ ሚኒስተሩን ስራቸውን እንዲፈትሹ ላከው። ሚኒስትሩ ወደ ክፍሉ ገባ። ባዶዎቹን መዳወሪያዎች ተመለከተ። አይኖቹ ግን ምንም አይነት ጨርቅ ሊመለከቱ አልቻሉም። ግን እኔ ምንም አላየሁም ብል ሞኝ እንደሆንኩ ያስባሉ ብሎ ተጨነቀ። ስለዚህ ሚኒስትሩ ፈገግ አለና ድንቅ ነው። ምን አይነት ውብ ቀለሞች ያላቸው ልብሶች ናቸው የምትሰፉት! ምን አይነት ረቂቅ ጨርቆች ናቸው አለ። በመቀጠል ንጉሠ ነገሥቱ ሌላ አማካሪ ላከ። እሷም ምንም ነገር ማየት አልቻለችም ነበር። ግን እንደ ሞኝ መታየት ስላልፈለገች ተመሳሳይ ነገር አለች። እንዲህ ያለው ውበት ለንጉሠ ነገሥቱ ፍጹም ነው የሚሆነው፣ በጣም ነው የሚያምርበት አለች። ብዙም ሳይቆይ በቤተ መንግሥቱ ውስጥ ያለ ሁሉም ሰው ስለ ድንቁ ጨርቅ ማውራት ጀመረ። ምንም እንኳን ማንም ሊያዩ ባይችልም። ልጆች ተረቱ ከተመቻችሁ ይህንን ቻናል ሰብስክራይብ በማድረግ ሌሎች ተረትና እንቆቅልሾችን ማግኘት ትችላላችሁ። የቻናሉ ስም ተረት ከቡቡ ጋር። በመጨረሻ ሸማኔዎቹ የንጉሠ ነገሥቱ አዲስ ልብስ ዝግጁ እንደሆነ ተናገሩ። ኮት፣ ሱሪና ካፓ የያዙ አስመስለው ክቡርነቶ ልብሶቹ እኚህ ናቸው፣ በጣም ቀላልና አየር የተሞላ ነው፣ ምንም ያለበሱ ያህል ነው አሉ። ንጉሠ ነገሥቱ ልብሱን አውልቆ በመስታወት ፊት ቆመ። እሱም ምንም ነገር ማየት አልቻለም ነበር። ነገር ግን አላየሁም ብል ሞኝ ቢሉኝስ ብሎ አሰበ። ስለዚህ ራሱን እየነቀነቀ በጣም ግሩም ነው፣ በትክክል ይገጥማል፣ ተመችቶኛል አለ። አማካሪዎቹ አጨበጨቡ። ክቡርነቶ በጣም ያምራሉ ሲሉም ተናገሩ። ከዚያም ንጉሠ ነገሥቱ በከተማይቱ ታላቅ ሰልፍ ውስጥ አዲስ ልብሱን እያሰበ በክብር ተራመደ። ሰዎች በመንገድ ላይ ተሰልፈው ነበር። ማንም ምንም ነገር ማየት አልቻለም ነበር። ግን እነሱም ሞኞች መምሰል ስላልፈለጉ ዝም አሉ። ሁሉም እየጮሁ ያጨበጭቡ ነበር። አንበሳው ድንቅ ነው፣ ግሩም ነው፣ ምን አይነት የሚያምር ልብስ ነው የለበስከው ይሉ ነበር። ከዚያም በድንገት አንድ ትንሽ ልጅ ወደ ንጉሡ እያመለከተ በታላቅ ድምፅ እንዲህ አለ፣ ንጉሠ ነገሥቱ ምንም ልብስ አልለበሰም፣ ራቁቱን ነው። ሁሉም ሰው ደነገጠ። ሁሉም ጸጥ አለ እና ከዚያ በኋላ ሕዝቡ ማሾፍ፣ መሳቅና ልጁ ልክ እንደሆነ መናገር ጀመሩ። ልጁ ልክ ነው፣ ንጉሡ ምንም የለበሰው ነገር የለም እያሉ ሕዝቡ ጮኸ። በዚህ ጊዜ የንጉሠ ነገሥቱ ፊት ቀይ ሆነ። እነሱ ትክክል እንደሆኑ ያውቃል። ግን ራሱን ወደ ላይ ከፍ አድርጎ በሰልፉ ውስጥ መጓዙን ቀጠለ። ለምን? ምክንያቱም እውነቱን አምኖ ለመቀበል አልፈለገም። ከዚያም ግን በፍጥነት ከሕዝቡ መሃል ወጥቶ ሄደ። ወደ ቤተ መንግሥቱ ሄዶም ለረጅም ጊዜ በሐዘን ተቀመጠ። ከዚያ ሕፃን ልጅ በስተቀር ራሱን ጨምሮ ሁሉም ሰው ውሸታም እንደሆነ ተረዳ። ስለዚህ ንጉሡ ልጁን ጠርቶ ትልቅ ሽልማት ሰጠውና በቤተ መንግሥቱ ውስጥ አማካሪው አደረገው። በዙሪያው ተሰብስበው ውሸት የነገሩትን ሚኒስትሮችና አዲሶቹን ሸማኔዎች ከአካባቢው አባረራቸው። እናም ከዚያን ቀን ጀምሮ ሰዎች እውነቱን ለመናገር የልጅነት ንጽሕነትና ቅንነት እንደሚያስፈልግ አወቁ። ተረቱ በዚሁ ተፈጸመ። ልጆች ተረቱ ከተመቻችሁ ይህን ቻናል ሰብስክራይብ በማድረግ ሌሎች ተረትና እንቆቅልሾችን ማግኘት ትችላላችሁ። የቻናሉ ስም ተረት ከቡቡ ጋር